ጾም እጾማለሁ፣ እጸልያለሁ፣ ምጽዋት እሰጣለሁ፣ ነገር ግን ለምን ሕይወት አልተለወጠም? ለምንስ በስራዬ መጽደቅ አልቻልኩም? የሚል ጥያቄ በአእምሮ ተመላልሶ ያውቃል? ብዙዎቻችን በጎ ስራ የምንሰራ ለልማድ ወይም ለታይታ ሊሆን ይችላል። ሰላም ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮቻችን፣ ዛሬ ፍኖተ አእምሮ ከተሰኘው የጥበብ መጽሐፍ ለበጎ ስራ አሰራርና ስለ ነፍስ ድህነት የሚገርም ሚስጥር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ፕሮግራሙ። አንደኛ፣ ስራዬ ብቻ ያጸድቀኛል አትበል ይለናል መጽሐፉ። ብዙ ሰው በጎ ስራዬና ትሩፋቴ ያጸድቀኛል ብለው ያስባሉ። ነገር ግን መጽሐፉ እንዲህ ሲል ያስጠነቅቃል። አንደኛ፣ ስራዬ ብቻ ያጸድቀኛል ካል የገዛ ስራህን እንደ ጣዖት እያመለክ ነውና ሰጪና ነሺ እግዚአብሔር መሆኑን ረስተህ በገዛ እጅህ ስራ ላይ መታመን ስህተት ነው ይላል። ሁለተኛ፣ እግዚአብሔር ነጋዴ፣ መንግስተ ሰማይ ደግሞ የሚሸጥ ዕቃ አይደሉም። በጎ ስራዬን እንደ ዋጋ ከፍዬ ገነትን እገዛታለሁ ብለህም አታስብ ይላል። ሶስተኛ፣ በሌላ በኩል ደግሞ እግዚአብሔርን አምነዋለሁ ብለህ ያለ ስራ ዝም ብለህ አትቀመጥ። እምነትና ስራ ሊነጣጠሉ አይገባም። አንድ ስጋ ከነፍስ ሲለይ የሞተ እንደሚባሉ አንድ እምነት ከስራ ሲለይ የሞተ ነው። ሁለተኛው፣ በጎ ስራን የምንሰራባቸው አራቱ ዓላማዎች ምንድናቸው የሚሉት ጠቅሶ ያስረዳል። በጎ ስራ ስንሰራ በጎ ስራ የምንላቸው ማለትም ጾም ስንጾም፣ ጸሎት ስንጸልይ፣ ስግደት ስንሰግድና ምጽዋት ስንሰጥ ልባችን ሊያስባቸው፣ ሊያስተውላቸው፣ ሊመረምራቸው፣ ሊያውቃቸው የሚገቡ አራት መሰረታዊ ምክንያቶች አሉ። እነርሱ አንደኛ፣ ለፈጣሪ መገዛት፣ እሱ ስለፈጠረህና ስለመገበህ በጤና ስለጠበቅ ለጌትነቱ ለመታዘዝና አምላካዊ ባህሪውን ለማስደሰት ብል መልካምን ስራ ይለናል። ሁለተኛ፣ ርስትን ለማጽናት በደሙ የገዛህና በጥምቀቱ የወለደህን አባትን በማገልገል የሰጠህን ሰማያዊ ርስት እንዳታጣ ግብር እንደመክፈል ቁጠር። ሶስተኛ፣ ስጋን ለመቅጣት ነው። ለእግዚአብሔር አልገዛም የሚለውንና ለክፉ ምኞት የሚገዛውን የስጋን ባህሪ በስግደትና በጾም በትሩፋት እየቀጣ ወደ እግዚአብሔር እንድትመልሰው። አራተኛ፣ ፍቅሩን ጌታችን ስለኛ ኃጢአት መስዋዕት ሆኗል። በምን የማይመለስ ትልቅ ውለታ ነው። ስለዚህ እኛም በፍቅሩ ተቃጥለን የትሩፋትን ስራችንን ለእሱ መስዋዕት አድርገን እናቀርባለን። ይህንን የሚያሰራው ሰሪውና አሰሪው ማን ነው? ስንቅ ምሳሌዎችን ያስቀምጠናል። ስጋ ወይም አካል በራሱ ሰሪ አይደለም ይላል መጽሐፍ። ታዲያ በጎ ስራን የሚሰራው ማን ነው? አሰሪው ሃይማኖት ነው። ሰሪያዋ ደግሞ ነፍስ ናት። መሳሪያው ደግሞ አካል ወይም ደግሞ ስጋ ነው ይላል። ለምሳሌ ይለናል፣ አንድ ገበሬ በበሬ ተጠቅሞ መሬቱን ያርሳል። እርሻው የባለቤቱ ይባላል። እዚህ አንዱ ገበሬ ነፍስ ነው፣ በሬው ደግሞ በስጋ ተመስሏል። እርሻው ደግሞ የሃይማኖት ምሳሌ። ስለዚህ በጎ ምግባር ማለት የሃይማኖት ስር የነፍስ መሳሪያ ማለት ነው። ያለ ሃይማኖትና ያለ ነፍስ ንቃተ ህሊና የሚሰራ ሁሉ ያለ ሃይማኖትና ያለ ነፍስ ንቃተ ህሊና የሚሰራ ሁሉ ስም የሌለው ከንቱ ስራ ነው። ሌላኛው ምሳሌ ብርጭቆና የወተቱ ምሳሌ ነው። ይህ ነጥብ በጣም ወሳኝ ነው። በጎ ስራን የእግዚአብሔር ፍቅር ያላቸው ግንኙነት እንዲህ በምሳሌ ያስረዳል። አንድ ሰው በብርጭቆ ወተት ወይን ቢጠጣ የሚጠቅመውና ውስጡ የሚገባው ረቂቁ መጠን እንጂ ብርጭቆው አይደለም ወደ ሆዱ የሚገባው። ምግብም ስንበላ የሚጠቅመው በደማችን ውስጥ የሚነጥረው ንጥረ ነገር ወይም ደግሞ ቅባት ነው እንጂ ተመልሶ የሚወጣው አሰር አይደለም። እዚህ ጋር ትርጉም ምንድን ነው? በጎ ስራ የምንለው ጾም፣ ጸሎት እንደ ብርጭቆ ወይም እንደ አሰሩ በውስጡ ሊኖር የሚገባው ረቂቁ ፍቅረ እግዚአብሔርን ሳይወድ በልማድ ብቻ የሚሰራ በጎ ስራ ባዶ ብርጭቆ የመጨበጥ ያህል ድካም ብቻ ነው። አድማጮች ሆይ በጎ ስራን ስንሰራ በስጋዊ ፈቃድን በልማድ ብቻ ከሆነ የምናገኘው የዚህን ዓለም ከንቱ ሀብትና ዝና ብቻ። ነገር በመንፈሳዊ ቅንነት ስለ እግዚአብሔር ፍቅር ብለን በምናደርገው ትጋት ግን የዘላለም ርስት የሆነውን ሰማያዊ መንግስትን እንወርሳለን። ስለዚህ ከዛሬ ጀምሮ ስራችንን በሃይማኖት ጽዋ ቀርተን በነፍሳችን ጨብጥ በፍቅር እግዚአብሔር እንስራው። እናንተ በጎ ስራን የምትሰሩት ከፍቅር በመነጨ ነው ወይስ በልማድ? አስተያየታችሁ በኮሜንት አጋሩ። ይህ ትምህርት ከጠቀማችሁ ስለ ፍኖተ አእምሮ ተጨማሪ ክፍሎች እንድንሰራ ሰብስክራይብ በማድረግ እንዲሁም ሼር፣ ላይክ በማድረግ ቤተሰባችን የሆኑ ያበረታቱን። ይቆየን።